የተከበራችሁ የፈታ ቤተሰቦች በእያላችሁበት ሰላምታችን ይድረሳችሁ። ከፈታ ዴሊ ለተሰኘ ረፋድ መረጃ ወደ እናንተ ልናደርስ ተገኝተናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በትግራይ ከሰሞኑ ከበድ ያለ አደባባይ ጥያቄዎች ካነሱ የአርሚ አደረጃጀት ካላቸው የታጣቂዎች ክፍል ውስጥ አንደኛው ክፍል ይቅርታ ይደረግልን በማለት አንድ ስብሰባ ያደረገ መሆኑ እየተነገረ ነው። ጥያቄዎቻቸውን ያቀረቡት የተለያዩ የታጣቂዎች አደረጃጀቶች ሲሆኑ እስካሁን ባለው ሁኔታ ሌሎች የአርሚ ክፍሎች ያሉት ነገር የለም። በረፋዱ ጥንቅራችን ካካተትናቸው መረጃዎች መካከል ነው። በአማራ ክልል በባህር ዳር አቅራቢያ ከባድ ውጊያ የተካሄደ መሆኑን የሚያመለክቱ መረጃዎች ወጥተዋል። ውጊያውን በተመለከተ መከላከያ ይፋዊ መግለጫ ሰጥቷል። መረጃውን ከጥንቅራችን ይሰማሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ትላንት ጥቅምት 9 2018 ዓ.ም አርፈዋል። ከኢትዮጵያ ሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ የሐዘን መግለጫ በስፋት እየተጋራ ነው። በዜና ዕረፍቱ የታላቁን ሃይማኖት አባት ህልፈት በተመለከተ የምናደርሳችሁ መረጃ ይኖራል። የኢሳያስ ዋነኛ ተቃዋሚ የሆኑ ብርጌድ ንሓመዱ አመራሮች መታሰራቸው ተሰምቷል። የአመራሮቹን እስር ተከትሎ የተጋራው መግለጫ እስሩ በአዲስ አበባ መፈጸሙን ገልጿል። ከመንግስት ዕውቅና ውጭ መንቀሳቀሳቸው የእስሩ ምክንያት መሆኑ ተመልክቷል። ዝርዝር መረጃውን ከጥንቅራችን ይሰማሉ። የአውሮፓ ህብረት ፈንድ ያደረገው ጥናት ስለ ትግራይ ክልል አሳሳቢ ሁኔታ ሪፖርት አውጥቷል። ስደትና የቡድን ጥቃት ሲባባስ ግጭቶች የዕለት ተዕለት ተግባራት ሆነዋል ብለዋል። በክልሉ የፍትህ ስርዓትና የጸጥታ ተቋማት ተንኮታክተዋል ያሉን አሳሳቢ ሪፖርት የምንመለከት ይሆናል። በብዙ ልፋትና ጥረት የዓለማችን 20 ሀገራት መሪዎች በተገኙበት ግብጽ ላይ የተፈረመው የጋዛው የተኩስ አቁም ስምምነት ተጥሷል። በርካቶችም ዳግም የጥቃት ኢላማ ሆነው ህይወታቸው አልፏል። ለዚህ የተኩስ አቁም ስምምነት መጣስ ሐማስና እስራኤል አንዱ በሌላው ላይ ጣታቸውን እየጠቆሙ ነው። አሁን የተኩስ አቁም ወደ ነበረበት ተመልሷል። ሆኖም ስጋቱ በማየሉ አዲስ ዲፕሎማሲያዊ ጥረት የተጀመረ መሆኑን የሚያመለክቱ መረጃዎች እየወጡ ነው። በጥንቅራችን ከያዝናቸው መረጃዎች መካከል ነው። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ይቅርታ ጠየቀ የተባለው ጦር ሰሞኑን በትግራይ ተበራክቶ ከነበረውና ወደ አደባባይ ከወጣው የትግራይ ታጣቂዎች የሰልፍ ጥያቄ ጋር በተያያዘ አንደኛው ጥያቄ አቅራቢ ታጣቂዎች ክፍል አካሄዳችን ትክክል አልነበረም፣ ለዚህም ይቅርታ እንጠይቃለን በማለት ሰሞኑን ለተፈጠረው ግርግር ይቅርታ መጠየቁን በመቀሌ በተካሄደ ስብሰባ ላይ ተመላክቷል። በዚህ የታጣቂዎች ጥያቄ ዙሪያ ብዙም የዘገባ ሽፋን ሲሰጡ ያልታዩት የትግራይ መንግስታዊ ሚዲያዎች ይህንኑ የይቅርታ ፕሮግራም ሰፊ ሽፋን ሰጥተው ታይተዋል። የታጣቂዎች ክፍል አርሚ 22 በመባል የሚታወቅ ሲሆን ከዚህ የአርሚ ክፍል ውስጥ የደሞዝና ጥቅማጥቅም ጥያቄን በማንሳት ወደ አደባባይ ሰልፍ የወጣው አርሚ 22 ኮር 3 የተባለው ንዑስ ክፍል ነው። ህወሓት አርሚ በሚል ካደራጃቸው የተለያዩ የሰራዊት ክፍሎች መካከል ጥያቄውን በማቅረብ አደባባይ የወጡትና መንገድ እስከ መዝጋትም የደረሱት ሌሎች አርሚዎችም ሲሆኑ ከነዚህ ውስጥም ይቅርታ ጠየቀ የተባለው አንደኛው የአርሚ ክፍል ወይም አርሚ 22 ነው። በዚህም በታጣቂዎቹ ተወካይ በኩል በምንባብ የተሰማውም ሰሞኑን የሆነው አይደገምም፣ ህዝባችንን ለመካስ ተዘጋጅተናል፣ ጥያቄዎቻችን በዲሞክራሲያዊ መብታችንና ሰላማዊ በሆነ መንገድ እንጠይቃለን፣ ለተፈጠሩት ነገሮች ህዝባችንን ይቅርታ እንጠይቃለን የሚለው ነው ታይቷል። ይህ ኃይል በመቀሌ ዙሪያ ጥበቃ ስራን ሲሰራ የነበረ መሆኑን መረጃዎች ያመለክታሉ። ሌሎች መሰል ጥያቄ ያነሱ ተመሳሳይ አርሚ አደረጃጀት ያላቸው ክፍሎች ግን እስካሁን ባለው ሁኔታ ምንም ያሉት ነገር የለም። አርሚ 50፣ አርሚ 92 እና ሌሎች መሰል አደረጃጀት ያላቸው ታጣቂዎችም የዚሁ ጥያቄ አካል ሆነው ሳምንቱን አሳልፈዋል። ሆኖም በትላንትናው ዕለት መቀሌ ላይ በተካሄደው የአርሚ 22 የይቅርታ ፕሮግራም ላይ ግን ድምጻቸውን የተሰማበት ሁኔታ አልታየም። አርሚ የተባለው አደረጃጀት ኃይል በተለያዩ አካባቢዎች ጥያቄዎችን በማንሳት አደባባይ መውጣቱን ተከትሎ የትግራይ ከፍተኛ የጦር አመራሮችና የህወሓት ሰዎች ችግሩን ለማብረድ ስራ በዝቶባቸው ከርሟል። ከዚሁ ጋር በተያያዘም የትግራይ ጊዜያዊ አስተዳደር ካቢኔ ታጣቂዎችን ደሞዝና ጥቅማጥቅሞችን በተመለከተ የወጣው መመሪያ ተግባራዊ እንዲሆን ውሳኔ ያስተላለፈበት ሁኔታ መኖሩም የሚታወስ ነው። ብርጋዴር ጀነራል ምግብ ኃይልን ጨምሮ ሌሎች የህወሓት የጦር አመራሮች ያመጹትን ታጣቂዎች በየቦታው እየሄዱ ለማግባባት ባደረጓቸው ጥረቶች ከባድ ተቃውሞ ገጥሟቸው በከበባና ወከባ ውስጥ እስከ መግባትም ጭምር የደረሱበት ሁኔታ ታይቷል። በዲዲአር ፕሮግራም ውስጥ ማለፍ የሚገባውን ታጣቂ ጨምሮ በአሁኑ ሰዓት ህወሓት በአዲስ መልኩ እያሰለጠነ ያለው ታጣቂ ቁጥሩ ሲደመር በአጠቃላይ በትግራይ በአሁኑ ሰዓት ያለው የታጣቂዎች ቁጥር ከሩብ ሚሊዮን ያልተናነሰ ሲሆን በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በምን መልኩ ደሞዝ ከፍሎና የታጣቂዎቹን የጥቅማጥቅም ጥያቄ አሟልቶ ወደፊት መራመድ ይችላል የሚለው ጉዳይ በራሱ
ጥያቄ ሆኖ እየተነሳ ቀጥሏል። የቀደመው የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ለታጣቂዎቹ የሚመደበው በቢሊዮን የሚቆጠር ብር የክልሉን የልማት በጀት ክፉኛ እየጎዳው መሆኑን ከዚህ ቀደም አዲስ አበባ ላይ በሰጡት አንድ መግለጫ መናገራቸው አይዘነጋም። ከዚህ አንጻርም የታጣቂዎቹ ጥያቄ ከደሞዝ እስከ መሬት ይሰጠን ድረስ የዘለቀ ከበድ ያለ ጥቅማ ጥቅም በመሆኑ በእርግጥም በጊዜያዊ አስተዳደሩ ቃል እንደተገባው ከፍተኛ ቁጥር ያለውን ታጣቂ ኃይል በካቢኔው በተገባው ቃል መሰረት ይፈጸማሉ የሚለውም እንደዚሁ ጥያቄ ሆኖ እየተነሳ ያለ ነው። በቀጣይ ርዕስ የባህር ዳር ዙሪያ ከባድ ውጊያ። በአማራ ክልል በባህር ዳር አቅራቢያ ከባድ ውጊያ ተከፍቷል። ውጊያውን በተመለከተ መከላከያ ይፋዊ መግለጫ ሰጥቷል። የጎጃም ፋኖ ከፍተኛ አመራሮችን በባህር ዳር ዙሪያ ደመሰስኩ ሲል መከላከያ ሰራዊት በዚሁ መግለጫው ገልጿል። በወሎ አካባቢ እየተካሄዱ ያሉት ውጊያዎችም እንደቀጠሉ መሆኑን መረጃዎች እያመለከቱ ነው። የመከላከያ ሰራዊት ዛሬ ባጋራው መረጃ በጎጃም በርከት ያሉ አካባቢዎች ላይ ጽንፈኛ በማለት በጠራቸው የፋኖ አማጽያን ላይ ከባድ እርምጃ መውሰዱን ገልጿል። በዚህ እርምጃ የቡድኑ ከፍተኛ አመራሮች ተደምስሰዋል ሲል የገለጸ ሲሆን የተማረኩ ጦር መሳሪያዎች እንዳሉም ገልጿል። 48 ጽንፈኞች ተደምስሰው 40ዎቹን ማርክ ያለው ያለው ሰራዊቱ ኦፕሬሽን ካካሄደባቸው አካባቢዎች መሃል አንዱ በምዕራብ ጎጃም ዞን ወንበርማ ወረዳ ቁጪ ቀበሌ ተጠቃሽ ነው። በዚህ አካባቢ በነበረው ውጊያ 13 የሚሆኑ ታጣቂዎችን እንደማረከ እንዲሁም በርካቶቹን እንደደመሰሰ ገልጿል። ሌላው ኦፕሬሽን በተደረገበት በአዊ ዞን በአንጃ ወረዳ አስም ቀበሌ 23 ታጣቂዎች ሲደመሰሱ 19ኙ እንደቆሰሉ መረጃ ያትታል። መከላከያ ተደምስሰዋል ያላቸውን የፋኖ ታጣቂዎች ስም ዝርዝራቸውን ያስቀመጠ ሲሆን ቸኮል ዘመኑ የፋኖ መስራችና በእነሱ አደረጃጀት የሻምበል አዛዥ፣ ቸኮል ክንዴ የፋኖ መስራችና የሻምበል አመራር እንዲሁም በልስቲ ዘመ፣ ዳኛው ጥላሁን እና ግርማው መኮንን የተባሉ አስተባባሪዎች ይገኙበታል። ሌሎች አመራሮች መደምሰሳቸውን ይኸው መግለጫ ያትታል። በተመሳሳይ ቀን ሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ዳና ማርያም ቀበሌ 17 የሚሆኑ ታጣቂዎች እንደተደመሰሱና 8 የሚሆኑት ቆስለዋል ብለዋል። በሌላ በኩል የጀርመን ድምጽ ከሰሞኑ ባስነበበው ሰፊ ዘገባው የፋኖ ታጣቂዎች ከሰሞኑ ጥቂት የማይባሉ ከተሞችን መቆጣጠራቸውን ዘግበዋል። የፋኖ ኃይሎች በሰሜን ወሎ ዞን ብቻ 6 ወረዳዎችን መቆጣጠራቸውን ዶቼ ቬለ ዘግበዋል። ለዘገባው ቃል የሰጡት የመንግስት ኮሚኒኬሽን ጉዳዮች አገልግሎት ሚኒስትር ዴኤታ ከበደ ደሲሳ ጽንፈኛ ሲሉ የገለጹት ኃይል ትንኮሳ ከመፈጸም ውጭ በየቦታው የመዋጋት አቅም የለውም ብለዋል። የተለየ መረጃ አድርገን የምንነግረው የለም ለሚዲያ የሚሆን ጽንፈኛው ቡድን በየቦታው ትንኮሳ የሚፈጽም እንጂ ቆሞ የመዋጋት አቅም አደረጃጀትም የለውም ሲሉ ከፍተኛ መንግስት ኃላፊው አጽንኦት ሰጥተዋል። በአማራ ክልል ውጊያ የዕለት ተዕለት ክስተት ከሆነ 2 ዓመት ተሻግሯል። በዚህም ህብረተሰቡ ለከፋ ማህበራዊና ኢኮኖሚያዊ ችግር ተዳርጓል። ባለፈው ሳምንት በዚህ ጉዳይ መግለጫ የሰጠው የክልሉ መንግስት የድርድር አማራጭ ክፍት መሆኑን መግለጹ አይዘነጋም። የአማራ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መንገሻው ፈንታው እንደተናገሩት በክልሉ ያለውን ግጭት ለማስቆም በርካታ ስራዎች እየተሰሩ ነው ብለዋል። በክልሉ ያለው ግጭት ሀብት፣ ንብረትና የሰው ነፍስ ላይ ውድመት እያደረሰ ነው። ግጭቱ እያደረሰ ያለውን ውድመት በማስቆም የተጀመሩ የልማት ፕሮጀክቶችን ለማጠናቀቅ ግጭቱን በድርድር ለመፍታት እየተደረገ ያለው ጥረት ተጠናክሮ ቀጥሏል ብለዋል። በቀጣይ ርዕሳችን ታላቁ አባት አረፉ። የቀድሞ የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ትላንት እሁድ ጥቅምት 9 2018 ዓ.ም አርፈዋል። ከኢትዮጵያ ሃይማኖት መሪዎች መካከል በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሐጂ ሙፍቲ ዑመር ህልፈት ከተሰማ በኋላ የሐዘን መግለጫ በስፋት እየተጋራ ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በማረፋቸው ሐዘን ተሰምቶኛል ሲሉ የሐዘን መግለጫ ሰደዋል። ሐጂ ዑመር በአመራር ዘመናቸው የተለያዩ ወገኖች ወደ አንድነት እንዲመጡና የእስልምና ጉዳዮች ጠቅላይ ምክር ቤት በህግ ዕውቅና እንዲኖሩ ያደረጉትን አስተዋጽኦ ሁሌም እናስታውሰዋለን። ለቤተሰቦቻቸውና ለመላ ኢትዮጵያ ሙስሊሞች መጽናናትን እመኛለሁ ሲሉ ጠቅላይ ሚኒስትሩ አጽንኦት ሰጥተዋል። በተመሳሳይ ፕሬዝዳንት ታዬ አጽቀሥላሴ፣ ከንቲባ አዳነች አቤቤና ሌሎች ከፍተኛ የመንግስት ባለስልጣናትም በሃይማኖት አባቱ ሞት የተሰማቸውን ሐዘን ገልጸዋል። አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት መለየታቸውን ተከትሎ ባስተላለፈው የሐዘን መግለጫ ሙፍቲው የሁላችንም አባት እንደነበሩ ገልጾ የተሰማውን ጥልቅ ሐዘን ገልጿል። አርቲስቱ በማህበራዊ ትስስር ገጹ ባሰፈረው መልእክት ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሙስሊሙ ማህበረሰብ ብቻ ሳይሆን በመላ ኢትዮጵያዊ ዘንድ እጅግ ተወዳጅ፣ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ እንደነበሩ አስታውሷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ህልፈት የተሰማትን ሐዘን የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለሀገር አንድነትና ለሰላም ቅድሚያ የሚሰጡ የርህራሄና የፍቅር ሰው ናቸው በማለት የገለጸች ሲሆን
በመላ ኢትዮጵያውያን ዘንድ በመልካም ስብዕናቸው ሲታወሱ ይኖራሉ ብላለች። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የተወለዱት ግንቦት 21 1929 በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ነው። ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሐጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምሮት የነበረውን የሃይማኖት ትምህርት ለመቀጠል ነበር። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸው የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም በሙስሊሙ ማህበረሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱ ሰዎች መካከል አንዱ የነበሩት ሐጂ ዑመር ኢድሪስ በ1967 የምክር ቤቱ አባልና የዑለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራርነት ላይ የነበረው የአዲስ አበባ የመጅሊስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍቲነት ማዕረግ ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎች ይናገራሉ። በ2011 ዓ.ም ሐጂ ዑመር ኢድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሐጂ ዑመር ጠቅላይ ምክር ቤቱ ህጋዊ ሰውነት እንዲያገኝ ማድረግ ትልቅ ስራን ማከናወናቸውን የሃይማኖት አባቶች ይጠቅሳሉ። ብዙዎች ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ዕድሜ ዘመናቸውን ለአንድነታችን የተጉ የሀገር ዋልታ፣ የሀገር ባለውለታ ሲሉ ይገልጿቸዋል። የሃይማኖት አባቱ በተለያዩ ጊዜያት ላበረከቱት አስተዋጽኦ በሀገሪቱ አንጋፋ ከሆነ የአዲስ አበባ ዩኒቨርሲቲ በ2011 ዓ.ም የክብር ዶክትሬት ተሰጥቷቸዋል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በሞት በኢትዮጵያ ሙስሊም ማህበረሰብና በመላ ኢትዮጵያውያን ዘንድ ጥልቅ ሐዘንን ፈጥሯል። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆን አገልግለዋል። የተቀዳሚ ሙፍቲ ሐጂ ዑመር የቀብር ስነ ስርዓት በዛሬው ዕለት ሰኞ ጥቅምት 10 2018 ዓ.ም በሚሊኒየም አዳራሽ የመንግስት ኃላፊዎች በተገኙበት ይፋዊ የሽኝት ስነ ስርዓት ከተፈጸመ በኋላ በ10 ሰዓት ይፈጸማል። በቀጣይ ርዕስ የኤርትራው ተቃዋሚ አዲስ አበባው እስር፣ የኢሳያስ ዋነኛ ተቃዋሚ የሆነው ብርጌድና አህመዱ አመራሮች መታሰራቸው ተሰምቷል። የአመራሮቹን እስር ተከትሎ የተጋራው መግለጫ እስሩ በአዲስ አበባ መፈጸሙን ገልጿል። ከመንግስት ዕውቅና ውጭ መንቀሳቀሳቸው የእስሩ ምክንያት መሆኑ ተመልክቷል። የብርጌድና አህመዱ አባልና ጋዜጠኛ አሌክሳንደር ብርሃነ እስሩን በተመለከተ ባጋራው መግለጫ በብርጌድና አህመዱ ውስጥ ክፍፍል መፈጠሩን ተከትሎ 3 አመራሮች ታስረዋል ሲል አመልክቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ከስልጣን ለማንሳት የሚንቀሳቀሰው ተቃዋሚው በኢትዮጵያ ውስጥ እንቅስቃሴ ማድረግ ከጀመረ የቆየ ሲሆን በአዲስ አበባም ቢሮ መክፈቱና የተለያዩ ስብሰባዎችን ሲያካሄድ መቆየቱ ተዘግቧል። ይህም በተመለከተ የወጣው መግለጫ እንደሚገልጹ የታሰሩት ዮናስ መብራቶም፣ ሀብቶም ገብረ ጻዲቅና ዘረሰናይ መለስ የተባሉት አመራሮች ናቸው። መግለጫ የታሰሩት አመራሮች የኤርትራን አምባገነን ስርዓት በመቃወም ለኤርትራውያን ዴሞክራሲ፣ ፍትህና ሰብአዊ መብት ለማምጣት በህጋዊና ሰላማዊ መንገድ ሲሰሩ የቆዩ ታዋቂ ፍትህ ፈላጊዎች ናቸው ያለ ሲሆን ይህን ዓላማቸውን ለማሳካትም በኢትዮጵያ ውስጥና ውጭ ሲንቀሳቀሱ መቆየታቸውን አስረድቷል። የታሰሩት ግለሰቦች የኢትዮጵያ መንግስት በአዲስ አበባ ውስጥ የኤርትራውያን ብሉ ሪቮሉሽን ሙቭመንት ቢሮ እንዲከፈት ፍቃድ ከሰጠ በኋላ ይህን እንዲመሩ በህጋዊ መንገድ የተመረጡ መሆናቸውንም አስታውቋል። እንደ መግለጫው ዘረሰናይ መለስ የዚህ ድርጅት የኢትዮጵያ ሊቀመንበር፣ ዮናስ መብራቱ ደግሞ የፋይናንስ ኃላፊና ሀብቶም ገብረ ጻዲቅ ደግሞ የጸጥታ ክፍል ኃላፊ ናቸው። በመሆኑም አንደኛ እነዚህ 3ቱ ግለሰቦች በአስቸኳይ ከእስር እንዲለቀቁ፣ ሁለተኛ በተያዙበት ሁኔታ ላይ ግልጽ ምርመራ እንዲደረግና ሶስተኛ የኢትዮጵያ መንግስት በኤርትራውያን አክቲቪስቶች እንቅስቃሴ ላይ መታሰር፣ ማሳደድ እና መዋከብ እንዳይደርስባቸው ማረጋገጫ እንዲሰጥ መግለጫው ጥሪውን አቅርቧል። እስሩን በተመለከተ ከአዲስ አበባ ፖሊስ በኩል በይፋ የተባለ ነገር የለም። በቀጣይ መረጃችን ስለ ትግራይ አሳሳቢ ሪፖርት፣ በክልሉ የፍትህ ስርዓትና የጸጥታ ተቋማት ተንኮታኩተዋል። በትግራይ ክልል ከ2022 የሰላም ስምምነት ወዲህ ስደትና በቡድን የሚደረጉ ጥቃቶች መስፋፋታቸውን አንድ ሪፖርት አመለከተ። ጥልቅ የሆነው የኢኮኖሚ ችግር፣ የወጣት ስራ አጥና የክልሉ መንግስት ደካማነት ለክልሉ የስደትና የቡድን ጥቃትና ወንጀሎች ዋነኛው ምንጭ መሆኑን ጥናቱ አመልክቷል። የመንግስት ተቋማት መፈራረስ ወንጀል፣ ስደት እና አዲስ የደህንነትና ጸጥታ ስጋቶች መፍጠሩን ጥናቱ ጠቁሟል። በአውሮፓ ህብረት ፈንድ ተደርጎ ሲኤስቲ ኢትዮጵያ ለተሰኘ ተቋም የቀረበው ጥናት ከሰሞኑ ነው ይፋ የሆነው። በትግራይ ግራ መጋባትና ተስፋ መቁረጥ በ8ቱም ወረዳዎች አለመረጋጋትን እየፈጠረ መሆኑን ጥናቱ አመልክቷል። ችግሩ በተለይ በመቀሌና አዲግራት ተባብሶ መገኘቱን የተገለጸው።
በመሬት አስተዳደር ላይ በክልሉ የሚታየው መጠኑ የሰፋ ሙስና ችግሮችን ማባባሱን ሪፖርቱ ገልጿል። በገጠሩ የክልሉ አካባቢዎች በመሬትና ውሃ ባሉ ሀብቶች የሚፈጠሩ ዝግቦች ወደ ግጭት ያመራሉ ነው የተባለው። የአካባቢው አስተዳደሮች በዚህ የተነሳ የሚፈጠሩ የቡድን ግጭቶችን ለማስቆም አቅም አልባ ሆነው መገኘታቸው ተመላክቷል። ማህበረሰቡ በዚህ የተነሳ ለጥቃትና ግጭቶች ተጋልጧል ነው የተባለው። በወጣቶች በቡድንና በአርሶ አደሮች መካከል አዲስ ግጭቶች መበራከታቸውን ጥናቱ ጠቁሟል። በመቀሌ ከተማ የጋንግ ቡድኖች እንቅስቃሴ፣ የተደራጀ ዘረፋ፣ የብቀላ ግድያዎች ከወትሮ ጨምረዋል ያለው ጥናቱ በምሽት የሚፈጸሙ ጥቃቶች መደበኛ ክስተቶች ሆነዋል ብሏል። የማህበረሰቡ ደንቦች ተጥሰው በፊት አስደንጋጭ የሆኑ ክስተቶች አሁን መደበኛ እንቅስቃሴዎች ሆነዋል ሲል ነው ጥናቱ የችግሩን ክብደት ያስቀመጠው። ጥናቱ በክልሉ የፍትህ ስርዓትና የጸጥታ ተቋማት መንኮታኮት ህግ ማስከበር ፈጽሞ የማይቻል አድርጓል ብሏል። በተመሳሳይ ጊዜ በርካታ ወጣቶች ህገወጥ ስደትን አማራጭ ያደረጉ ሲሆን በተለይ ከኢሮብና ጉሎ መከዳ ወረዳዎች የሚታየው የወጣቱ ስደት አሳሳቢ ሆኗል። የክልል ወጣቶች በህገወጥ መንገድ ወደ ሳውዲ አረቢያ እንደሚጋዙ ጥናቱ አመልክቷል። የድንበር ከተማዋ ራማ የክልሉ ወጣት ስደተኞች ዋነኛ መውጫ መሆኗም ተመልክቷል። በቀጣይ ርዕስ በጋዛው የተኩስ አቁም ስምምነት መጣስ በርካቶች ሞቱ። ከሁለት ዓመታት የእልቂት ጦርነት በኋላ በብዙ ጥረት ወደ ተኩስ አቁም ስምምነት የተደረሰበት የጋዛው ጉዳይ የተኩስ አቁሙ ተጥሶ በርካቶች ተገድለዋል። ተኩስ አቁሙን በመጀመሪያ ተጥሷል የተባለው በሐማስ አማካይነት ነው። ከዚያም እስራኤል የአየር ጥቃት የፈጸመች መሆኑን ከሰዓታት በፊት የወጡ መረጃዎች ያመለክታሉ። እስራኤል የአየር ድብደባውን ያካሄደችው በደቡባዊ ጋዛ ክፍል ነው። የጋዛ የሆስፒታል ምንጮች በዚሁ የአየር ድብደባ 44 ሰዎች የተገደሉና ሌሎችም በርካቶች እንደቆሰሉ አስታውቀዋል። እስራኤል እሁድ ምሽት ላይ በጋዛ የሚገኙ የሐማስ ኢላማዎችን መደብደቧን በማስታወቅ ለዚሁ ድብደባ ምክንያት ያለችውም የሐማስ ታጣቂዎች ጸረ ታንክ መሳሪያን ተኩሰው 2 ወታደሮቿን በመግደል ሌሎች 2 ወታደሮችን ደግሞ በማቁሰላቸው ነው። ይህ የተኩስ አቁም ስምምነት ፕሬዝዳንት ዶናልድ ትራምፕ እና 20 የሚሆኑ የተለያዩ ሀገራት መሪዎች በተገኙበት በግብጽ ሻርም አል-ሼክ የተፈረመ ነው። አልጀዚራ በዘገባው እንዳመለከተው ከሆነ የአሁኑ ይባስ እንጂ በአነስተኛም ደረጃ ቢሆን የተኩስ አቁሙ ሲጣስ ቆይቷል። በአሁኑ ሰዓት የተኩስ አቁም ስምምነቱ ወደ ነበረበት መመለሱን እስራኤል አስታውቃለች። ከዚሁ ጋር በተያያዘ ውይይቶችን ለማድረግ የሐማስ ልዑካን ቡድን ወደ ካይሮ ያመራ መሆኑን የአልጀዚራ ዘገባ አመልክቷል። ሐማስ ለተኩስ አቁሙ ተግባራዊነት አሁንም ቁርጠኛ መሆኑን አስታውቆ እስራኤል እየጣሰች ነው በማለት እንዲህ አይነት ጥቃቶች ሁኔታው ሙሉ ለሙሉ ወደ መፍረስ የሚገፉ ናቸው ሲልም በጥብቅ አስጠንቅቋል። የሐማስ ልዑካን ቡድን ወደ ግብጽ ካይሮ ባመራበት ሁኔታ ሲኤንኤን ምንጮች የነገሩኝ በማለት ባሰራጨው መረጃው ከዚህ የተኩስ አቁም መጽናት ጋር በተያያዘ ለመነጋገር የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በያዝነው ሳምንት ወደ እስራኤል ያመራሉ። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።